የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ሕልም እውን ያደርጋሉና። ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቀዎት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ አንድ እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ አንድ መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ ሁለት መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግድዎን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ የፊታችን ቅዳሜ የቀብር ስነ ስርዓታቸው ይካሄዳል። በዚህ የቀብር ስነ ስርዓት ላይ ወደ 20 ሚሊዮን ህዝቦች ለቀብሩ ይታደማሉ ይባላል። ዓለም 20 ሚሊዮን ከተማውስ እንደው ይበቃዋል? 20 ሚሊዮን ህዝብ ለመቀበል የተጋነነ አይደለም። ምናልባት ዝም ብሎ በጠቅል ስታየው ነው ቁጥሩን። አክቹዋሊ የቀብር ስነ ስርዓቱ የሚካሄደው በሁለት ሀገሮች ውስጥ ነው፣ በኢራንና በኢራቅ። ስለዚህ ይህንን ግምት ስታስገባለን። ከዛ በላይ ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ የመላው ሺያ ሙስሊም መንፈሳዊ መሪ ናቸው። ስለዚህ በእሳቸው ቀብር ላይ ከ94 ሀገራት የተውጣጡ የሃይማኖት ተወካዮችም ይሳተፉበታል። ከ94 ይህንን አክሴፕት ያደረጉ ናቸው ማለት ነው። 94ቱ ነው። እስልምና የታወቀ ነው። በእስልምና ውስጥ ሱኒ አለ፣ ሺዓ አለ። አዎ፣ ሁሉም ሺዓ ሙስሊሞች አሉ። ስለዚህ እነዛ ሺዓ ሙስሊሞች ውስጥ የቻሉ መገኘት አለብኝ ብለው የሚሉ ይሄዳሉ። እንደገና ኢራቅና ኢራን የሺዓ እስልምና ዋና ቦታ ናቸው። ኢራን በሺዓ ሙስሊሞች ከጠቅላላው የሙስሊም ማህበረሰብ ውስጥ 10 በመቶ ናቸው። ነገር ግን ኢራን ውስጥ ማጆሪቲ ናቸው፣ አብዛኞቹ ናቸው። በፐርሰንቴጅ እንደው ዝም ብለን 80-90 በመቶ። አዎ ሺያዎች በአጠቃላይ ሙስሊሙ ቁጥር ውስጥ 10 በመቶ ቢሆኑም ኢራን ውስጥ ግን ማጆሪቲ ናቸው። ኢራቅ ውስጥስ ማጆሪቲ ናቸው። የጆርጅ ቡሽ ዘመቻ ኢራቅ ውስጥ ትራዲሽናሊ የኢራቅ ነገስታት መሪዎች ሱኒዎች ናቸው፣ አናሳ ናቸው። ግን ይሄንን ማንገለበጠው የሳዳም ሁሴን አገዛዝ ሳዳም ሁሴንን ከነቤተሰባቸው እና የባዝ ፓርቲ የምትለውን ጠራርጎ በማጥፋት አሜሪካ በወቅቱ ያው በእንትን ጀርባ ታከው ነው ምንድነው እዚህ በዲሞክራሲያዊነት ማለት ነው ያንን እርምጃ ከመውሰዳቸው ጋር አሁን ሀገሪቱ የመንግስቱ አብዛኛው ሺዓ ነው። ጠቅላይ ሚኒስትራቸው ወይም ደግሞ ዋናው መሪ ፕሬዚደንት ወርዋትበር እንደዛ ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት
እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ስለዚህ ቤዚካሊ ኢራቅ በህዝብ ደረጃ ሺያዊ ሀገር ናች። ማጆሪቲ ግን ለብዙ ጊዜ በሱኒዎች ስትገዛ የነበረች ሀገር ነች እስከ ሳዳም ሁሴን። አሁን ያንን ማገለበጠው አሜሪካ። አሁን አይንና ናጫ አልነበሩም ኢራንና ኢራቅ? በሻት አልአረብ መተላለፊያ ላይ የተደረሰውን ስምምነት አልቀበልም ብሎ አይደለም ሳዳም ሁሴን የአልጀር ስምምነት ቀደው አመድ ነስንሰዋል ላይ ጦርነት ሲገቡት አታስታውስም? እንደዚህ ቀደዱ፣ እንደዚህ አለቁ። ገቡ። በኋላ ያው ታውቃለህ መጨረሻውን እና ቢሉት አላልኩኝ። የኔ ጠላት እኮ ጂኦግራፊ ነው ሳዳም ሁሴን። እና አሁን ደግሞ ኢራንና ኢራቅ አንድ ናቸው። አየት ልዩነቱን። አዲስ ኢራን በጣም ትልቅ አቅምን ያገኘችው በሳዳም ሁሴን አገዛዝ በዛ መንገድ መገርሰስ ማለት ነው። አሁን የኢራን አብዮት የሻሁን ዘመነ መንግስት በቁጠኛ ወጣቶች አብዮት ነው የጣላቸው እና ሰውየው አፋሽ አጎንባሾቻቸውን ሁሉ ይዘው መቼም ስገብግቦች ናቸው። ዶላሩን ሁሉ አጭቀውት ነው የሄዱት ለአንድ ነፍሳቸው ሲሸሹ ማለት ነው። አዎ እንዲህ ነው እኮ የሚያደርጉት። በጣም እኮ ወራዳ አለም እኮ ምንም ቅባቱም ውሻቸውንም ድመታቸውንም ሳይቀር ጣል አድርገው ያውልሽ እንደ ፍጥርጥርሽ ብለው አገሪቱን ለቀው ወደ ካይሮ ነው የሄዱት። እንዲህ ነው የሚያደርጉት ብዙ ጊዜ። የባቲስታም እኮ የኩባው ምንም የቀረው ነገር አልነበረም። በሙሉ አገሪቱ ውስጥ ያለውን ዶላር አጭቀው ምን ብለው የእድሜ ልክ ለቀው ሄዱ። እነ ካስትሮ ቶስካኖ እያጨሱ ገቡ። ገብተዋል። በባዶ ምድር ማለት ነው። እነዛ ቤተኞ ወጣቶች ናቸው ገቡ። ቼጎቬራ የሚባል ገንዘብ ጠል ነው ቼጎቬራ። በኋላ ካስትሮ እሱን የገንዘብ ሚኒስትር የኩባ ገንዘብ ላይ ካስትሮ ፎቶ የእሱ ፊርማ ነበረ። የቴፍ ፊርማ አለ። ገብቷል። ሲዋጋ የሞተ እኮ ነው ካስትሮ ማነው ቼጎቬራ። እዚህ አፍሪካ መጥቶ ዛየር የእሱ ታሪክ አለ። ከዛ ቦሊቪያ ጫካ ውስጥ ነው የሞተው። እና እነዚህ ያን ጊዜ ኩባ የምትባለው የአሜሪካ አስረሽ ምችው ደሴት ነበረች። ቁማርን ጨምሮ ይሄ ምንድነው የምትለው ካዚኖ እና ሴተኛ አዳሪነት ያነበረች እና ግልሙትና አይ ጉድ እኮ እና ካስትሮ መጡና በሙሉ አቴቴ መቴቴውን ይሄ ቅባቱን ሽቶን ይሄ ቁማር ቤቱን ዘግተው እንትኑን አድርገው ምን ታመጫለሽ አሉ። አሜሪካን ነው የሚያላገር ምን ታመጫለሽ ብለው እስካሁን ድረስ እንዳሉ ነው ነገር። ኩባውን የለችም። በቃ ከተማዋ ወድቋል። እንዲህ ስታይ ከተማ በእውነት ታዝናለህ። መቼም በአሁኑ ጊዜ ብዙ ነገር ነው የምታየው። እንዴት ግን ካስትሮ ይውደም የሚል ሊመጣ አልቻለም።
አሁንም ትራምፕ ያችን ሀገር ለማነቅና ለማንኮታኮት አይ ዶንት ኖ የት እንዳነበብኩት አትጠይቀኝ፣ ግን እርግጠኛ የሆነ ነገር ነው የምነግርህ። እኔ እኮ አሉ ካስትሮ አንድ ጎረቤት በአጋጣሚ አይ እኔ እንደዚህ ብሄድ ይሻለኛል ነው እንደና ጥሩ ነው ይሄ ዛስ ቢዩቲፉል ግን ለእኔ እንደዚህ ነው የሚመቸኝ ዛስ ይሄን ያልነው ከመሪ እንዴ ጊዜ ሁኔታ አይለውጠውም እንዴ? በምድር ላይ እንደ አሜሪካ ቂመኛ ሀገር አታገኝም። አሁን ትራምፕ ኩባ ላይ ያላቸው ጠላትነት ኬኔዲ ካላቸው ጠላትነት አያንስም። ምንም የሚለውጥ ነገር የለም። ይኸው መጨረሻ ላይ አንቀዋት አንዳንድ አራለቅን ሲሉ መብራት ጠፍቶ ጨለማ ውስጥ ሲከርሙ አንድ ራሺያ እንደምንም በዛ በኩል አንድ መርከብ ነዳጅ ታስገባለች። ደግሞ እሷን ያበሩና ካስትሮን ብለው ይቀጥላሉ ማለት ነው። በእውነት አንድ ቀን ስለ ኩባ እንሰራለን። በጣም የሚገርም ነው። በጣም የምታሳዝን ሀገር ሆና በጣም ኩባ ያለችበት ሁኔታ አሁን እንትን ነው። በነገራችን ላይ ቀብሩ ላይ በክብር ከሚገኙ ሀገሮች ብላ ኢራን ስማቸውን ከዘረዘረቻቸው መንግስታት ቀዳሚው ራሽያ፣ ቻይና፣ ፓኪስታንና ኩባ እንዲሁም ሌሎች ሀገራት ተወካዮች ይገኛሉ። የፓኪስታኑ ጠቅላይ ሚኒስትሩ ናቸው የሚገኙት። እና ኩባ ካፍ የወደቀ ጥሬ ነው የምታከለው፣ በአካልም ነው የምነግርህ። ነገር ግን ስሟ በዓለም የናኛ ያደረጓት የካስትሮ ልጆች ናቸው። እና ይሄ ዓለም አቀፍ አብዮተኛ የነ ማራዶና ዘመዱ ሳይሆን አይቀርም። የነ ማራዶና ቼጎቬራ ነው። እና ቶስካኖ አሁን ቶስካኖ በትልልቆቹ መኳንንቶች በምትላቸው ማለት ነው። መኳንንቶች በሁሉም ሀገር አይጠፉም። ሁሉም ጭባ ኑሮ አይኖርም። እኔ እናንተ ልንሞክረው እኮ ስለማንፈልግ ነው። የዚህ የመኳንንቱ ኑሮ ነው። አሁን መሞከር አለብን። አንተ እንኳን እየኖርከው እንዴት አድርጌ ነው የምኖረው? በመጀመሪያ ቶስካኖ አለ እንዴ ወደ በሺዎች ዶላር ነው የሚቆጠረው። አፋቸው ውስጥ እሱ እንዲህ እያገላበጡ ነው የሚናገሩት። እና አንድ አፍ ያጣፍጣል በል የሚገርም እንትን ነው። እኔ እሱን የማውቀው እንትን ሀንተርስ አሶሲዬሽን የሚባል አለና አንድ ስራ ሰርቼላቸው ነበር። ደቡብ አፍሪካን ይመስሉኛል። እና በቀጠሮ ለስራ ነው የሚሄደው እና የዛ ኃላፊው ስራ አስኪያጁ እሱ ነው የሚያጨሰው። እና ቪካሪ ሳቲስፋክሽን ብትለው የለም እኔ አላጨስም ሲጋራ፣ ግን እሱ ሲያጨስ ደስ ይለኝ ነበር ስታየው ማለት ቶስካኖ ነው። አፉን ይሞላ አፉን ሁለት የሚያደርግ ነው ቶስካኖ። ደረጃ አለው በነገራችን። የማዱሮ መልቀቅ ለኩባ ትልቅ ሀዘን ሆኗል። ቬንዙዌላ እኮ ማለት ቻቬዝ ሁጎ ማለት እኮ ቻቬዝ ሁጎ እያለ የኩባ አሁን የደረሰባት ነገር አይደርስም ነበር። ስታገኝ ትከፍያለሽ ነው እኮ የሚለው አይደለም። ላኪልኝ በመርከብ ሙሉ ነዳጅ ይልክና ነዳጅ አታወጣም ኩባ። እንትን ሐኪሞች ትልካለች። የኩባ ሐኪሞች ደግሞ የታወቁ ናቸው። እና በጣም ከፍተኛ የሐኪሞች ቁጥር ያላት ሀገር ነች። እና ህዝቧ የተማረ በጣም እኔ የኩባን ልጆች እዚህ ኢትዮጵያ ውስጥ ያሉ የኩባ ልጆችን ሁሉንም በአሁን የተወሰኑትን አግኝቻቸዋለሁ። ተፈሪ ለገሰ የሚባል ባልደረባ ጋዜጠኛ ማለት ነው። ተፈሪ ለገሰ ተፈሪ ለገሰ ውስጥ ያለ ፐርሶናሊቲ እኔ 59 ዓመት እኮ እኔ ማንም አጋጥሞኝ አያውቅም። ፕሮባብሊ ቼጎቬራን የሰራሁት በረጅሙ የሰራሁት ብዙ ያወደደው እኮ አለ። ገብቷል። እኔ ለኩባ አሁን ልዩ ፍቅር አለኝ። ኢትዮጵያኖች ብዙ ኢትዮጵያኖች ምክንያቱም ትልቅ ውለታ ውላልናለች አለኝ። ኦፍ ኮርስ ተዋግተው አድነውናል። እኛ ሰፈር ደግሞ በፈረንሳይ በኩል እንትን ምግብ የሚበሉት ትርፍራፊውን ሊደፉ ጫካ ሄዳሉ። ይኖሩ ነበር ማለት ነው እዛ አካባቢ። በእኛ እዚህ ነው ጃን ሜዳ አካባቢ ነው የሚኖሩት። ሶስተኛ ሻለቃ የሚባል አለ ምናምን። ከዛ ተነስተው ሊደፉ የሚሄዱት ላይ ነው ጫካ ነው የሚሄዱት።
እና እዛ የሚደፉበት ቦታ ያንን የሚጠብቁ ጅቦች አሉ። እና ጎረምሳ ከኛ ከፍ ያሉት ጅብ ለማየት ጅብ ዛሬ እንደዚህ ሞባይል ላይ እኮ በዚህ በቴሌቪዥን በዚህ በዲኤስቲቪ ምናምን ታያለህ እንደልብ። ያኔ በምን ታያለህ? በፍጹም አታይም። አይደለም ጅብ እኛ የምናውቀው ያው ሌሊት ያሸብረናል በድምፁ። ጠዋት ደግሞ ስንወጣ ቾክ የመሳሰለ ዳሪውን ጥሎ ትናንት እዚህ ነበርኩ ብሎ መልእክት አስተላልፎ ውሻችንን ሲያሸብር ያችን የቤታችንን መርጊት እንዲህ ሲያደርግ ቆይቶ ይሄዳል። ግን ብዙ ወጣቶች ያኔ የጎረመሱ ዛፍ ላይ ይሆናሉ ማለት ነው ጅብ ለማየት ጥለው ሲሄዱ የጅብ ማት እዛ ሲባል ያንን አይተው ያዩ መተው ሲተርኩ መቼም ትገረማለህ። ምክንያቱም ሚቲክ አለው ጅብ ለኛ የምናውቀው እሱ ነው። ከነ ድምፁ ከነ ታሪኩ የምናውቀው እሱ ነው። የማይወራ ነገር የለም። ጥላውን ከጣለብ ጅብ ሚሊዮን ነገር አለ። እና ኩባዎች ሁለተኛ ወፍ ምንድን ነው አሞራ እንትን እርግብ ሲገሉ ምናምንና ያንን እንደዚህ ይዘው ሲሄዱ ምናምን እናስታውሳለን እናቃቸዋለን። እና ኮምፓኒየሮ ምናምን እንባባላለን ማለት ነው ከኩባዎች ጋር። ምን ማለት ነው ኮምፓኒየሮ? ጓደኛዬ ማለት ነው። ኦኬ ኮምፓኒየሮ እንባባላለን። እንደዚህ ናቸው ኩባዎች እና ሀገራችንንም ያደረጉ ናቸው። ነገር ግን ኢሴንሻል በሆነ መንገድ ኩባን ያወቅኳት ኦፍኮርስ አንብበህ ማወቅ ትችላለህ። እኔ በተፈሪ ለገሰ ነው። እንደሱ አይነት ኢትዮጵያዊ አይገኝም። ሰው የሚወድ በሰዎች መሃል ምንም አይነት ልዩነት የማያደርግ ደሞዙ የእሱ ደሞዝ የሁላችን ደሞዝ ተፈሪ ማስተርስ ያለው ልጅ ነው እና የእሱ ደሞዝ 710 ብር ነበር ያኔ። ትልቅ ነው። 710 ብር እሱና ስራ አስኪያጁ የሚያገኙት ደሞዝ ተቀራራቢ ገብቷል። እኔ ተቆራርጦ 285 ነው የሚደርሰኝ ያኔ ማለት ነው። ተፈሪ መደበኛ ደሞዝ ከተቀበሉ አንድ ወድቅ ያለውን በደስታ ደሞዝ ወጥቷል ብሎኝ እሱ አያስታውሰውም። ዜና ኮላ ነበረ ወደ ስቱዲዮ እየገባው ማለት ነው። መከራ ነው ደሞዝ እስኪወጣ ታውቃለህ። አሁን ቋሚዎች ከበሉ በኋላ ነው እኛ ፍሪላንሰሮች የምንበላው ገብቷል። እና ልክ የ6 ሰዓት ዋና ዜና ላነብ ማለት ነው። ከዛ 6 ተኩል አላነብም እንዲህ እየገባው እያለ ተፈሪ አያስታውስም። እሷ ወጥቷል አለኝ። ወጥቷል ብቻ ነው። አዎ ስጋ ነው የምትበላው ሳሙኤል። ብራቮ ብዬ ዘልዬ ወደኩ። አላውቀውም ምን እንደምታኝ እና ዜናው ተነበበ። መቶኛል። ይሄ ምንድነው ያለው ደፉ መቶኝ ምን እንደተፈጠረ አላውቅም። ብቻ ጭንቅላቴ ይሄንን የሚያዜን አስታውሳለሁ። መቼም እግዚአብሔር እድሜ ሲፈቅድልህ ነው እንጂ ኮማ ውስጥ መግባት ነበርብኝ። እንዲህ ስለው ትንሽ ህመም አለው ደህና ነኝ። ከዛ ገብቼ ዜናዬን አንብቤ ወጣሁ። 3 ሰዓት ተመልሼ እንደገባው አላውቀውም። ስለዚህ የተፈሪ ኪስ የሁላችንም ኪስ ነበር። አሁን ይሄንን ስለሚሰሙ የሥራ ባልደረቦች በሙሉ በዚህ ደቂቃ ካሉ ታፒስቶች፣ የጥበቃ ሰራተኞች፣ ሹፌሮች ኤቭሪባዲ አሁን ይሄን እንዲሰሙ ይዝቃሉ። እኔም ደግሞ አንዴ ተፈሪ እንዲህ ነው የሚሉት። ተፈሪ የሁሉም ጓደኛ ነው። አንዴ ስላነሳው አንድ ነገር መናገር እፈልጋለሁ። እኔ አንዴ ማስታወቂያ እሰራለሁ እና በር ላይ መጥተው 1000 ብር ሰጥቶኝ የሚሉ ሰዎች ብዙ ናቸው። ስለዚህ እንትን 12 ትበላ ትጠጣለህ፣ ስትጠጣ ስንጨፍር ይታደራል። ጠዋት ደግሞ እንደገና ተብሎ ትቀጥላለህ። ሌላ ማስታወቂያ ይጠበቃል። ይመጣል አንዱ በር ላይ ጠራና እችን እስቲ ይላል። እሷን ብለህ ታገኝ ነበር እና በዛ ሂደት መሃል የኔ ሰውነት እየከሳ ነበር እና እኔ ኦብዘርቭ አላደርግም እና የለበስኩት ሱሪ ማለት ነው። አንዳንድ ቀን እንደዚህ ከታክሲ ከምናምን ሰው እንደዚህ ዞሮ ቀበቶ ማሰሪያው ወደ እንደዚህ ማሰሪያው በኋላ በኩል ሊታይ ይችላል እና አላስነብበኛ የሚያስብለኝ ነገር አለ። ታነብ የሚያስብለኝ እንትን እያለ መጣ። ምንም አይዲያ የለኝም። ይኸውልህ አሁን አንዳንድ ሰዎች እኮ የማያውቁት ዛሬ ሁሉ ነገር ያን ጊዜ እኔ ሳልን የማውቀው ሳሰ ጉንፋን ነው፣ ግን ቤዚካሊ ታምሜ ነበር ሲሪየስሊ። እና አሁን ይሄ አልበላ ሲለኝ ያኛውን እናድርገው እላለሁ ማለት ነው። ክትፎን ቢሲል ጎረድ እንትኑና እያለ ነው የምትልምለው። ተፈሪ
ግድ የለህም አለኝ። አንዲት ደቂቃ አትቆም፣ አንተ አንድ ነገር አታደርግም አለ። እኔ የኩባ ልጆች አሉ እዛ አለኝ። በእናትህ እሺ በለኝ አለ። እሺ የት ነው? ምንድን ነው እሺ የምልህ? ግን ሚኒሊክ ሆስፒታል እንሂድ። ሚኒሊክ ሆስፒታል እንሂድ። ምንም አታደርግም፣ ትመረመራለህ። I will be with you እስከ መጨረሻው ድረስ ይለኛል። በጣም እንትን ይለኝ ስለነበረ እሺ ያልኩት። ተያይዘን ሚኒሊክ ሆስፒታል ሄዱ ማለት ነው። እሺ ሚኒሊክ ሆስፒታል ሄጄ ራጅ ነው ያነሱኝ። ምንድን ነው አክታ ምናምን ትሰጣለህ። ራጅ ሲያነሱኝ ሳምባዬ ሌላ ነገር ሆነ። ታሟል? አዎ ሲሪየስሊ። እኔ ምንም አብ ነው አይዲያ። እና ሜዲካል ዳይሬክተሩ ምንድን ነው ያሉት? ያው እንትኑ ላይ ጠየቀችኝን አስታውሳለሁ። የመርመርሽ ዶክተር አያውቁኝም። እሺ ተፈሪ ማለም ነው አሴ ነው አላላቸውም። ሂ ኢዝ ማይ ፍሬንድ ነው ያላቸው። እሺ የስራ ባህሪ ከጭስ ጋር ይገናኛል እንደዚህ ያለ ደቀኛለች ማለት ነው። እኔ ያኔ ቲቪ ይሄ በሽታ አላውቅም። እሺ ከዛ በኋላ ሜዲካል ዳይሬክተር ግን ነው ይሄ ሰውዬ በእግሩ መጣ ነው የምትሉኝ? በቃሬዛ። አረ በእግሩ ነው የመጣው። የሚገርም ነው። እንግዲህ ፕሮባብሊ ምን በላው በአብዛኛው ስጋ ነው ምናምን ነው እንደዚህ ነው። ያ ደግሞ ምናምን ስላልነበረው ምናልባት የተወሰነ የናቹራል ሬዚስታንስ የፈጠረው ነገር ካልሆነ በስተቀር ኮላፕስ ሊያደርግ የሚገባ ሰው ነው ያሉት። እሺ ስለዚህ ምንድን ነው ያሉት? እኔ እዚህ ሰውዬ ላይ ሪስክ አልወስድም። አሁን የሱ ይሄ እንዲረጋገጥ አክታና ደምህ ወይም ደግሞ እንትን ይላካል። ምንድነው በደም ሳምባ ነቀርሳ አለ። አዎ ብቻ አወቀው ጳውሎስ ጋር ነው ያለው። እንደው ወደ እንትን ነው። ከዛ እዛ ይላካል። እኔ ሪስክ አንድ ነገር ወስዳለሁ አልወሳቸው። የዛ ውጤት ሳምንት ነው ምናምን ይጠብቃል። እሺ ስለዚህ መድኃኒት ግን ዛሬ ነው መጀመር ያለበት። በቃ this is TV I take this risk ብለው ያ ታዞልኝ ፍቃድ ከመስሪያ ቤት ወስጄ 60 ቤቴ ቁጭ ብዬ እንትን እረፍት ሰጥቶኝ ቶክሽ ታክሜያለሁ። የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20% ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35% ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽሎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። መርፌ በቃ ከዛች ቀን ጀምሮ ወሰድኩኝ። በሳምንቱ ሄድን። አሁን ትልቅ ስጋት መጣ። ያን ጊዜ HIV የምትለው ራሳችን ቤቻ ምናምን የሚጋረፍ የእሳት ወላፈን የእሳት ላንቃ ምናምን የሚል ነው እና ያን ስለነበረ እዛ ደግሞ ምርመራው ይሄንን እኔን ለማረጋጋት የደከመውን ድካም ሳስበው በጣም ይገርምኛል። ለምርመራው ቀን አብሮ እንዲወጥስ ብራቮ እያለ በኔጌቲቭ ኤዲቲንግ እያለ የሰጠኝ ተፈሪ ለገሰ። he might have saved my life። ዞር ገብቷል። እና ይሄን ያደረገ ልጅ ነው እና በጊዜውና በሰዓቱ እንድታከምና ወደ አሁን በምታይ መልኩ ቤተሰብ መስርቼ ልጆች አባት እንደሆነ ያስቻለ ልጅ ነው። እዚህ ውስጥ እሱ የተለየ ምን ጥቅም አለው? ናቲንግ ጀስት ስለሚያቀኝ። ይሄንን እሸቱ ገለቱን ብትጠይቀው እንዴ እሱ ለኔ ይላል። ነጋሽን ብትጠይቀው ተፈሪ ይላል። ብርቱካንን ብትጠይቀው ተፈሪ፣ ንግስትን ብትጠይቀው ተፈሪ፣ ተፈሪ አንድ ላይ ብትጠይቀው ተፈሪ ለገሰ ይለዋል። ሰው ለኔ ተፈሪ ለገሰ በጣም የጎርጎራ ልጅ ነው።
አንድ ዓመት እንበላለን እሱ ይበልጠኛል። እና ተረብ ማንም አይችልም። እሱ ሌላ ጊዜ ነው የምናወራው። ማንም ሰው እንደሱ ተርቦኝ ያውቃል። እኔ በተረብ አለኝ ነኝ። እሱ ከተረበኝ በኋላ ትቻለሁ። እሱ ትቻለሁ። ተረብ እኔ በጣም ተረበኛ ሰው ነበር። እሱ አንዴ ከተረበኝ በኋላ ትቻለሁ። እና ተረብም ጨዋታም ይችላል። ይሄ ልጅ ለሳንቲም እንትን የለውም፣ ግድ የለውም። ፋይናሊ አሁን አሜሪካን ሀገር ነው የሚኖረው። ነገር ግን በምንም ምክንያት እዚህ እንደው ጠቅላይ ግዛት የመሰለ ቤት ይዞ ልጆቹንና ሚስቱን ይዞ እንዲኖር ነው ፈልገው ሀገሩ። ለማንኛውም ያ ትራምፕ ይበጠብጠዋል ብዬ ነው የማስበው። አሁን አሜሪካ ነው የሚኖረው። ተፈሪ ለገሰ ፐርሶናሊቲ ለእኔ ስለ ኩባ ነው እንደኔ ወታደር ልጅ ነው እና ስለዚህ ከአባቱ ሞት ጋር በተያዘ ኩባ ተምሮ ይመጣ መንገድ ድል ከሰጣቸው ልጆች አንዱ ነው። I don't want to mention that way በወቅቱ anyway ኩባ መሄድ ነበረበት። እዛ ምስኪን ልጅ ነው ማለት የወታደር ልጅ ነው። አባቱ ሲሞቱ እዛ ሄዶ ተምሮ የመጣ ልጅ ነው እና እኔ ስለተማረው ትምህርት ስለ ጆርናሊዝሙ በጣም ስፖርት ጎበዝ ነው እና ስፖርት ላይ እኔ ብዙ ስሰራ ከጀርባ የሚጽፍልኝ እሱ ነው። ስፖርት ጸሐፊ ነው። እሱን ግን ቁም ነገር አልሰጠውም። እኔ የምሰጠው ኩባ ውስጥ ተገንብቶ የመጣበት ሰብዕና ነው የምነግርህ። እንዲሁም ምን አለ ኢትዮጵያ በየዓመቱ ከኩባ ጋር ሌላ ግንኙነት እያደረገች እንዲሁ መቶ ሺህ ተማሪ መላክ በቻለ ገንዘብ እየተከፈለ ነው የምነግርህ። ሰብዕና ከምንም ነገር በላይ ይበልጣል። ይህ ትምህርት ገለመሌ ከዛ ቀጥሎ የሚመጣ ነው። በተፈሪ ለገሰ ውስጥ ነው እኔ ኩባን የምወዳት። ኦፍኮርስ ካስትሮችን ወዳቸዋለሁ፣ ቼጎቬራዎችን ወዳቸዋለሁ። ግን አክቹዋሊ ኩባ ምንድን ናት ለሚለው በተፈሪ ለገሰ ሰብዕና ውስጥ ነው ማያት እና ጃያንት የሆነች ሀገር ነች ኩባ። አይ ቲንክ ስለ ቀብር ነው የዛሬው ርዕስ። ኩባ ነጠቀችን እንጂ በመሃል ኩባ ነጠቀችን። ስለዚህ አሊ ካሜኒ የቀብር ስነ ስርዓታቸው ቅዳሜ ነው የሚጀምረው። አሁን የፊታችን ቅዳሜ። ቅድም ለማስረዳት የሞከርኩት በ1979 በፈረንጅ በኢትዮጵያ 72 በዓለማችን አንድ ነገር ሆኗል። የሻሁ ዘመነ አገዛዝ ሻሁ አገር ጥሎ ሲወጣ ከፓሪስ አንድ ስደተኛ ኢማም ቴህራን ገቡ። ኋላ አያቶላ ሮላ ኾሜኒ ናቸው። እሳቸው በጣም እርግጠኛ ነኝ በዓለም ላይ መጀመሪያውን የሺአዊ መንግስት መሰረቱ። ይሄ መጀመሪያውን ኢራን ሃይማኖታዊ መንግስት ነው እና መሪውም ኢማሙ ነው። በሺዓ እስልምና ኢማም የመጨረሻው እንትን ነው፣ ትልቁ ቦታ ነው። ስለዚህ መንፈሳዊም ቴምፖራል የሚሆነ የዚህ ዓለማዊም የመንግስት አስተዳደሩም የመንፈሳዊ አባትነቱም ሁለቱን ያጣመረ ነው አያቶላ ማለት። ያለሱ የሚደረግ ነገር የለም። የዓለማዊ ጉዳይ በተወሰነ ደረጃ በመንፈሳዊ መሪ በሚፈቅደው ካልፈቀደው አይሆንም። ፕሬዚደንት ትመርጣለች ኢራን እና ፕሬዚደንቱ ደግሞ የራሱ እንትኖች አሉት። ስለዚህ አሁን ምን ሆነ በታሪክ ሺዓ ሙስሊሞች መንፈሳዊ መሪ አላቸው ማለት ነው። ወደ 100 ሚሊዮን ወይም ደግሞ ከአጠቃላይ ከሙስሊሙ ማህበረሰብ 10% ለሚሆነው የሺዓ እስልምና ተከታይ በሙሉ አያቶላ አሊ ካሜኒ መንፈሳዊ መሪው ናቸው። 90% ማለት ነው። 10% ነው ያልከኝ። 10%፣ 90% ሱኒ ነው በእስልምና ውስጥ፣ 10% ሺዓዎች ናቸው። ኦኬ። ስለዚህ አሁን ማለት በጥያቄያችን እናየዋለን። አሁን ቅዳሜ ዕለት ይጀመራል። አስከሬናቸው በቴህራን ሞሳላ ኮምፕሌክስ ትልቅ በጣም እንትን ነው። እዛ ውስጥ የጸሎት ይደረግላቸው። እንግዲህ አላቅም እንዴት ነው የምትለው፣
በክርስትና ለምሳሌ ይህንን ጸሎተ ፍትሐት ስርዓተ አምልኳቸውን ያካሂዳል። ጸሎተ ፍትሐት እንደምትለው አይነት በእስልምና ደግሞ በእስልምና ሕግና ደንብ ደግሞ ያ ሲደረግላቸው ይቆያል። ከዛ በኋላ ሰኞ የቀብር ጉዞ ይጀመራል። ኢራን ውስጥ አስከሬናቸውን ተሸክመው ዩካን ኢማጂን ምን ያህል ህዝብ ሊሆን እንደሚችል የቀብር እንትን ይደረጋል ማለት ነው። በጣም ከሚሊዮን በላይ የሚሆን ህዝብ ነው ይሄን የሚያደርገው። ከዛ በዚህ መንገድ ሄዶ ካለበት ቦታ ተቀበለውት እንደገና ኩም የምትባል ቅድስት ከተማ አለች በሺዓ እስልምና ውስጥ ቅድስት ከተማ እና እዛም ይካሄዳል እንደዚሁ ማክሰኞ ዕለት በጁላይ 7 ነው ይካሄዳል። ይሄ ለቅሶ ነው። በአደባባይ ለቅሶ ነው የሚወጡት። የመጨረሻ እንትን ማለታቸው ነው። ከዛ በኋላ ከኢራን ይወጣል። ከኢራን ይወጣና ኢራቅ ይገባል። አስክሬኑ አስክሬኑ ከዛ ናጃፍ የኢራቅ ከተማ ናት። የሺዓ እስልምና ትልቅ ሴንተር ናት፣ መናኸሪያ ናት። ሺዓዊ የሆነ ናጃፍ አልነበርኩም ማለታችን። እዛም እንዲሁ የሚቀር ቀስተኛ አይኖርም ባጭሩ። ስለዚህ ነው ከ15 እስከ 20 ሚሊዮን ያልኩ አስገራሚ ሊሆን አይችልም። ከናጃፍ ቀጥሎ ደግሞ ካርባላ ይካሄዳል። ከካርባላ በኋላ አስከሬናቸው ተመልሶ ወደ ኢራን ይገባና የዛሬ ሳምንት ነው ይገባና የተወለዱበት የእሳቸው የተወለዱበት ከተማ ማሻሃድ ውስጥ ስርዓተ ቀብራቸው ይፈጸማል ማለት ነው። እና ከዛ በኋላ እንግዲህ የሚሆነው ምንድነው? ነገ ትልቅ እንትን እንደሚሰራው ሙዚየም ይሰራና ትልቅ ያው ሽራይን ነው የሚሆነው። ምክንያቱም አሊ ካሚኒ 37 ዓመት 10 ዓመት ነው አያቶላ ሮላ ሆሚኒ እስከ 89 ነው የቆዩት በህይወት ከ79 ከሳቸው ሞት በኋላ አሊ ካሚኒ ናቸው ያሉት። አሊ ካሚኒ 37 ዓመት የኢራን መንፈሳዊ መሪ ነበሩና ያው የተገደሉት ሁሉም እንደሚያውቁት በኢትዮጵያ የካቲት 21 በፈረንጅ ፌብሩዋሪ 28 አሜሪካና እስራኤል በጣምራ በከፈቱት ድንገተኛ ጥቃት በ40 ሴኮንድ ውስጥ ቁጥር ስፍር የሌለው ከ200 በላይ የጦር ጀት በቤተ መንግስታቸው አንደርግራውንድ ሳሉ እና የመሪ ስብሰባ ነበር። ምንም ኤክስፔክቴሽን አልነበራቸውም ኢራኖች። እጅግ ኃይለኛ የቦምብ ድብደባ ነበረ። ያው በዛ በ40 ሴኮንድ ጥቃት እሳቸውን ጨምሮ 40 የኢራን ባለስልጣኖች የተገደሉበት ነው። ስለዚህ ቀብሩ በዚህ ደረጃ ብዙ ተወካዮች ይገኙበታል። በሀገሪቱ ከፍተኛ ጥበቃ እየተደረገ ነው፣ በአየር፣ በምድር፣ በባህር ዋቴቨር። እና በእነዚህ ጊዜያቶች ውስጥ ኢራን ስለ ድርድር ስለ ምናምን አትሰማም አትለማም። ድርድር ገለመሌ የሚባል ነገር የለም። ከጠየቀኝ እንግዲህ መሰለ ናጃፍና ካርባላ አንዳንድ ፋይዳ መነጋገር ይችላል። ለምሳሌ አስክሬናቸው ከኢራን ተነስቶ ወደ ኢራቅ፣ ከኢራቅ ደግሞ ወደ ካርባላ ኢራቅ ናጃፍና ካርባላ ኢራቅ ናቸው። አስክሬናቸው ከኢራን ተነስቶ ወደ ኢራቅ ከዛ ደግሞ ካርባላ መድረስ ለምን አስፈለገው? ልክ ነህ። ናጃፍ በነገራችን ናጃፍ ሚሊዮኖች ሙስሊሞች የማይቀሩበት ከቅዱስ ቦታዎች አንዱ ነው። ማለት የሴንተር ነው ብያለሁ፣ የእስልምና ሴንተር። ኢማም አሊ የተቀበሩት እዛ ነው፣ ናጃፍ ውስጥ ነው። በሺዓ እስልምና ደግሞ ወይም የአሊ ተከታዮች ነው የሚባሉት። እስልምና የተለያዩ ካሊፎች አሉት። ከነቢዩ መሐመድ በኋላ
ከሳቸው ሞት በኋላ እስልምናን ማን ያስተዳድር በሚለው ላይ አንድ ወገን የእሳቸው የነብዩ መሐመድ ሁሌም ያው በዛው ትልቅ ሚና አላቸው። አሊ ያጎት ልጅ ናቸው የነብዩ መሐመድ ልጅ። እንደገና ደግሞ ልጃቸውን የሚያገቡ ናቸው እና ገዛት ነብዩ መሐመድን መተካት ያለባቸው እሳቸው ናቸው የሚሉ ወገኖች ናቸው ሺዓ ብለን የምናውቃቸው እና የአሊ ደጋፊዎች እንደማለት ነው። እሱን የሚባሉት ደግሞ የለም እስልምናን እንደው እንዲህ ሳይሆን በዛው በምዕመናኑ ምርጫ ምንድነው ለእስልምና ባለው ዕውቀት ባለው አስተዋጽኦ ሰው ይመረጥ የሚሉ ወገኖች ናቸው። ስለዚህ በዚህ መሰረት የመጀመሪያው ካሊፍ፣ ሁለተኛው ካሊፍ የእስልምና እስከ ሶስተኛው ካሊፍ በዚህ መንገድ እየተደረጉ መጡ ማለት አሊ ሳይደረጉ ማለት አሊ መጨረሻ ላይ አራተኛው ሆነው ተመርጠዋል። አይ ቲንክ ከ660 ዓመተ ምህረት ጉዳይ ከ661 እስከ 666 ይመስለኛል የገዙት። አዎ ከዛ በኋላ ያው በሰው እጅ ነው የተገደሉት እና መጀመሪያ ብዙ ሂደቶች አሉ። ዞሮ የእሳቸው የተቀበሩበት ቦታ ናጃፍ ናት። ስለዚህ የናጃፍ ውስጥ ለአሊ ካሜኒ እንትን ሀዘን የሚመታበት ምክንያት ለዚህ ነው። ካርባላ በሺዓ እስልምና ውስጥ ከባድ ቦታ ያለው ቦታ ነው። ካርባላ በወቅቱ የእስልምና የወቅቱ ካሊፍ ቀዳማዊ ያዚድ ይባላል እና የኢማም አሊ ልጆች ኢማም ሁሴን እና ሐሰን የሚባሉ ሁለት ልጆቻቸው የያዚድን አገዛዝ በሙስና የተዘፈቀ ነው፣ አምባገነን ነው የሚል ተቋሙ ነበራቸው። ስለዚህ አሁን ኢራቃውያን ጥሪ ያደርጉላቸዋል። ሁሌም ያንን አገዛዝ አይቀበሉም ነበር። አሁን ይሄ በእኛ በተራ አገላለጽ ነው እንጂ ወደ ውስጥ ስትገባ ሌላ ሰፊ ነገር ሊኖር ይችላል። ወይ 72 ቤተሰቦቻቸውንና የተለያዩ ቅርቦቻቸውን ይዘው 72 ሆነው ሲገሰግሱ ይመጣሉ ማለት ነው እና ካርባላ መዳረሻ ላይ ሲደርሱ የያዚድ ጄኔራል አስቀድሞ መረጃው ስለነበረው የሚጠብቃቸው ወገን ሳያገኛቸው በፊት ይቆርጠዋል ያን ኃይል እና ምንድነው ይፍራጥስ ነው የወንዙን ከዛ ውሃ እንኳን እንዳያገኙ ለብዙ ጊዜ ከቦ ይዛቸዋል። መጨረሻ ላይ በውጊያው በፈረንጅ ኦክቶበር 10 ነው የሚመጣው። በእስልምና አቆጣጠር አለ በኦክቶበር 10 እንደማለት ነው። የመጨረሻው ፍልሚያ ይደረጋል ማለት ነው። ሲደረግ ቁጥራቸው 72ም ቢሆን ሴቶችና ህፃናትም ቢኖሩ እና የመጣው የያዚድ ጄኔራል ይዞት የመጣው ቁጥር ደግሞ ምንም የሚገናኝ አይደለም። እንደዛም ቢሆን ግን በሙሉ ኃይል ተፈውሞ ሁሉም እስከሚያልቁ ወንዶቹ ማለት ነው። የሚገርም ነው። ስለዚህ አሁን ይሄ በሺዓ እስልምና ተከታዮች ዘንድ የኢማም አሊ የነብዩ መሐመድ የልጅ ልጆች ኢማም ሁሴንና ኢማም ሐሰን እና የኢማም ሁሴን እህት ራሷ ዙበይዳ ተማርካለች። ዙበይዳን እጇን ይዛለሁ ማለት እና በምርኮ ተይዛ ወደ ያገዛዝ ስርወ መንግስት የነበረው ሶሪያ መቀመጫው ደማስቆ ነበር። ወደ ደማስቆ ተወስዳለች። ስለዚህ የልጅ ልጆችም አሉ እና ፋሚሊው እንዳለ ያለ እና ከዛ የዛ ጄኔራል ድሉን ለማሳየት ሪሊ ብዙ ነገር ፈጽሞ በእንትኑ ወስዶ ያሳየዋል ማለት ነው። ያ ስም አለው። ይሄ የሃይማኖት ጉዳይ ስለሆነ ማልገባበት በየእንትኑ አሹራ ተብሎ በሚታወቀው ያ ደረት የሚመቱት እንትን የሚያደርጉት ሴቶች እንደዚህ ፊታቸውን መንጭቃው የሚያደርጉት ያ ነው። የዛ እንትን ነው ምንድነው ሐዘን ነው። እንደዚህ ናቸውና ካርባላ ማለት እሱ ነው።
በጣም ቅዱስ ቦታ ነው። ስለዚህ ከናጃፍ እና ከዛ ደግሞ ካርባላህ እንዲሁ ከተለቀሰ በኋላ አስከሬናቸውን ይዘው ወደ ቴህራን ይመጣሉ። ወደ ኢራን ተመልሶ የተወለዱባት ማሻሃድ ከተማ ውስጥ ጁላይ 9 በእኛ የዛሬ ሳምንት ሐሙስ ይቀበራሉ ማለት ነው። ዓለም እንግዲህ ይገለጽ አይገለጽ በዜናው ላይ እርግጠኛ አይደለሁም፣ ግን አሊ ሆሚኒ ለምን ከቅዱሳኑ ስፍራ ላይ አልተቀበሩም? ለምን የትውልድ ቦታቸው ምርጫ ሆነ? ኑዛዜ ነበረው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። አሁን ስሊ ምን ማለት ነው? ሊሆን የሚችለው ያው እንደዛ ነው ይመስለኝ። አሁን ቼክ ማድረግ እንችላለን። አያቶላ ሮላ ሆሚኒ ራሱ የተቀበሩ ተመሳሳይ ነው ይመስለኝ። እንደዛ ነው ይመስለኝ። ግን ዋናው ለቅሶ እዛ ይደረጋል እኮ ገብቷል። አሁን ነው ቅድም እንደነገርኩ መንፈሳዊ መሪ ናቸውና የኢራን ብቻ አይደሉም። እና እንደዚህ ቦታዎች ደግሞ ናጃፍ ኢማም አሊ የተቀበሩበት፣ ካርባላ የኢማም አሊ ኢማም ሁሴንና ኢማም ሐሰን እንዲሁም ልዩ ልጆች አሉ ያለቁበት ቦታ ነው ካርባላ። እነዚህ በጣም ትልቅ ሲግኒፊካንስ አላቸው በጣም በሺያ እስልምና። ስለዚህ ነው እንትናቸው አስከሬናቸው እዛ ድረስ ተወስዶ እኩል እንደ ኢራናውያን ነው እነዛ የሚያለቅሱት። ይሄ አሁን እንግዲህ የምናየው ነው በእንትኖች ስለምናየው ይሄ ነውና የቀብር ስነ ስርዓታቸው የዛሬ ሳምንት ሐሙስ ይጠናቀቃል ማለት ነው። ዓለም ወደ ሳውዝ አፍሪካ መሄድ እንችላለን። ይሄን ካጠናቀቅን አንዳንድ ነጥቦች ካሉ ብታነሳ ደስ ይለኛል። ባለፈው ያነሳቸውን ነጥቦች የወደዱ ሰዎች አሉ። ኦኬ ዓለም አሁን እንግዲህ ይሄን ስንመለከት ጦርነቱ እየከሰመ በኢራን አሸናፊነት እየሄደ ኢራናውያን ባንታ አባባል እንኳን ስንወስደው ብዙ ጊዜ በፍልስጤም እና እስራኤል መካከል ወይም እስራኤላውያኖች የሞቱት ወታደሮች የሀገራቸውን ምድር አፈር መቅመስ አለባቸው የምትለው ነገር አለ እና ያ የእስራኤል ለወታደሮቿ ያላት ቃል ኪዳን መቅመስ አለባቸው የምትለው አባባል አለ እና ከሱ ስንነሳ አሁን ጊዜ ተገኘ ማለት ነው። ኢራናውያን ሰብሰብ ብለው መሪያቸውን ለመቅበር ከስንት ጊዜ በኋላ መቀበራቸው የካቲት 21 ነው የተገደሉት። ስለዚህ አስበው መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ ውስጥ ነው ያለ ነው። ኦልሞስት ከ3 ወር በኋላ ማለት ነው። ስለዚህ የድል ብስራት ነውን በለው እስቲ እንደው ከምን አንጻር ታየው?
ኦፍ ኮርስ በማንኛውም መመዘኛ ለኢራኖች ድል ነው። ምክንያቱም ያ ዌቭ ኦፍ አታክ ያ የአሜሪካና የእስራኤል እውነቱን ለመናገር በእኛ ዕድሜ ይህን አይተናል እንደ አላየንም እኮ እንዴ። አየር ላይ እኮ ያ ሁሉ የጦር ጀት እኮ እንደዚህ እኮ መጋጨት የምትለው ነገር እንዴት አድርገው እንደሰሩ ከ500 ጀቶች ያላነሱ ነው ሲድም የነበረው ባላቋረጠ ሁኔታ ማለት ነው። እና እንዲህ ስላደረገን የሚገርም አይነት እንትን ነው ትላለህ። እንግዲህ ኢራኖች በዚህ በኩል ወደ እስራኤል ተኩሳሉ፣ በዚህ በኩል ሳውዲ አረቢያን ይቀነድሻሉ፣ የተባበሩት አረብ ኤሚሬትን፣ ኩዌትን እዛ እያደረጉ እየሞቱ ማለት ነው። በአዳዲስ መሪዎች ይሞታሉ። በተኩስ መሀል የሚቀበሯቸው አሉ። እንትናን ቀብረዋቸዋል። አሊ ላርጃኒን ቀብረዋል። እንዲህ እያደረጉ ብዙ መስዋዕት እየተቀበሉ ተረፉ። አሁን ተርፈው አሁንም ጦርነት ከፈለጋችሁ we are ready የሚሉበት ፖይንት ላይ ደርሰው ያልተግባብቶም ስምምነቱን አሁን በምታውቀው መንገድ እኔ ተዘረክሮ ነው የሚገኘው ነው የምነግርህ። ስለዚህ ይህን ጦርነት አሁን በሚታየው ሁኔታ ከሆነ ሆርሙዝ ሰርጥን ተቀበል። ዋናው ችግር አሁን ገና ሆርሙዝ ሰርጥን ተቀበለና ሆርሙዝ ሰርጥን አይለቁም ኢራኖች። ስለዚህ ሆርሙዝ ሰርጥን ላይ ያላቸውን እስካሁን ያስተዋወቁትን አሰርሽን በዚህም ሆነ በዚያ አስጠብቀው ፍጻሜውን እስካደረጉ ድረስ የተለወጠች ኢራን ነው የምትመጣው። ከጦርነቱ በፊት የነበረችው ኢራን አሁን ካለችው ኢራን ታንሳለች። ምክንያቱም አሁን ያለው ሞራላዊ መነሳሳት ራሱ ያንን በላ መትረፍ ከዛ ሁሉ በኋላ አገዛዙ አለ መትረፍ። ከዛ መትረፍ ብቻ ሳይሆን አሁን ዓለምን መቆጣጠር የሚያስችል ዓለምን ምንድን ነው የሚባለው ነገርኩት ትልቅ ሚና ልትጫወት ትችላለች ኢራን ካሁን በኋላ። አሁን በዓለም ኢራንን ዝም ብለን ስንመለከት ወደ ኢራን ከእስራኤል ወደ ኢራን ከአሜሪካ ካሏት የጦር ሰፈሮች ይተኮስባት የነበረውን መሳሪያዎች በሙሉ ኢራንም አሜሪካም እስራኤልም እጃቸውን እንዲሰበስቡ ማድረግ ችላለች እኮ ማለት ነው። ወደ ኢራን የሚተኮሱ ነገሮች እንዲቆሙ በእስራኤል በኩል እስራኤል በዚህ ስምምነት ውስጥ የለችበትም እና የዚህ አካል አይደለውም ነው የምትለው። ከአሜሪካ ጋር አብራ ገብታለች፣ ያንን አከብራለሁ ነው የምትለው። ነገር ግን በኢራን በእስራኤል በኩል ያለው ነገር አሁንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኔ እስካለሁ እኔ የዛች ሀገር መንግስት መሪ እስከሆንኩ ድረስ ባለበት ጊዜ ኢራን ኒውክሌር ያቋሙ ስለዚህ ኦፕን ነው። አሁን የተዘጋ ነገር የለም። ግን አንዳንዴ ሳስበው የጥረት አቅጣጫ ጉዳይ ነው እንጂ በእስራኤልና በኢራን መካከል አሁን ኢራን በዚህ መንገድ ከወጣች ከእስራኤል ጋር እንደዚህ አይነት የህሉና ግፍጫ ውስጥ መግባቷ አስፈላጊነቱ ምን እንደሆነ ግልጽ አይደለም። ምክንያቱም አሁን ኢራን ይሄን ሆርሙዝ ሰርጥን በያዘችበት ሁኔታ አሁን ባላት የበላይነት ይሄን ነገር ማድረግ ከቻለች አይኖ በእስራኤልና በኢራን መካከል ኢራን የእስራኤል ስጋት መሆኗ እስኪያቆም ድረስ ግጭት አለ። ገብቷል። ነገር ግን ይሄ ነገር ባይኖር በእስራኤልና በኢራን መካከል ባይኖር እስራኤል ኢራን ሊባኖስ ውስጥ ስላላት ሚና ብዙ ራስ መታት የላትም። ከሁቲዎች ጋር ባላት ትስስር የላትም። አሁን እነዚህ ትስስሮች ሐማስን ጨምሮ ለእስራኤል ስጋት የሆነው እነሱን በመጠቀም አክቹዋሊ እስራኤልን ስለምታጠቃ ነው። ገብቷል። ከዚህ በፊት ደግሞ ለማቅረብ ሞክሮ ለምንድን ነው ኢራን እስራኤል ላይ ከአረቦች በላይ በዚህ መንገድ ልትሆን የቻለች የሚለው ብዙ ትንተና አለው። አንዱን መንገድኛ አቅርበናል። ግን አሁን ለምሳሌ በእስራኤልና በኢራን መካከል ያለው አሁን ኢራን አቋሟ ፖሊሲው አሁንም ድረስ ሶስተኛው መንፈሳዊ መሪ አያቶላ ሞጅታባ ካሜኒ እስራኤል የመካከለኛው ምስራቅ ነቀሳና ተነቅላ ጠፋለች መጥፋት አለባት ብለዋል።
መከላከያ ሚኒስትሩ ደግሞ ቁጥር አንድ መንገለው ሰው ነው ብለዋል። ለተባበሩት መንግስታት ማመልከቻ ቀርባለች ይላል። ይሄ መንግስት አሸባሪነት ነው ሞጅታባ ነገር ላለው እያለች ነው እስራኤል በሚል ማለት ነው። ምክንያቱም አሁን እስቲ በሎጂክ ያው ሞጅታባ ካሚኒ እስራኤል ከዚህ መውደማን መጥፋት አለባት ነቀፋነ እናጠፋታለን አሉ። ስለዚህ እስራኤል ደግሞ ወለና አም ጎይት ኪል ዩ የሚል ነው እና እንዲህ አይነቱ ነገር አለ እንጂ አሁን የኢራን ስርወ መንግስት በሊባኖስ በሄዝቦላ የሚወከለው ሺያ ማህበረሰብ ጠባቂ ነው። የፖለቲካ ስልጣኑንም አስጠባቂ ነው። ለማህበራዊ ችግሩም ደራሽ ነው። ለሁሉ ነገር እንትን ነው የሚለው። የመን ውስጥም እንደዛ ነው። ኢራቅ ውስጥ ያው ግልጽ ነው እና አሁን ለምሳሌ ትልቁ ፊልም ያለው የት ነው? ደጋግማ ባህሬን ላይ ሱነር ኦር ሌተር እናየዋለን። ባህሬን ተመሳሳይ ነው። በአንጻራዊነት የቁጥር ብልጫ ያለው ሺያው ነው። አሁንም የዛ ሀገር መሪዎች ደግሞ አናሳዎቹ ሱኒዎች ናቸው። ይሄንን ኢራኖች ከምንድን ነው የአረብ ቀደይ ከሚባለው ጊዜ ጀምሮ በከፍተኛ ደረጃ እንትን በትኩረት እየተመለከቱት ያሉት ነው። ስለዚህ አሁን ምንድነው ባህሬን በኢራን አይን የሺአዊ ነው መሆን ያለባት። እንደ ኢራን ናት ባህሬን ማለት በአንጻራዊነት። ስለዚህ እነዚህ ሁኔታዎች አሉ። ግን ዓለም ይሄ አሁን ለምሳሌ ሺአዊ የሚለው አመለካከትና አስተሳሰብ ኢራን በከፍተኛ ሁኔታ እየቀሰቀሰች እና እያደራጀች ኃይሏን እና ግዛቷን እያሰፋች ነው ማለት እንችላለን። አሁን ደግሞ የቀብራቸው ስነ ስርዓት በዓለም ላይ ያሉ መምጣት የሚፈልጉ ሰዎች የሚገኙበት ከሆነ አሁን የኢራኑ መሪ ሞጅታባ ከዚህ በኋላ የመንፈሳዊው መሪ ሊሆኑ ነው ማለት ነው። ኦፍ ኮርስ ናቸው እንጂ በዓለም ላይ የሆነ ነው ሳይሆን ኦልሬዲ የኢራን ሶስተኛው መንፈሳዊ መሪ ናቸው። የኢራን ብቻ አይደለም ማለት ነው። ያው የመላው ሺያ ማለት ነው። ይሄ አዲስ አመለካከት ግን አንዳንድ ሀገሮች የራሳቸውን አቋም ሊወስዱ ይችላሉ። ወይ ሺያንን ነገር ግን we don't recognize ሊሉ ይችላሉ። አዲስ አበቃቀል አይደለም ወይ በዓለም ላይ የታየ አዲስ ክስተት ነው ያልኩህ ለዚህ ነው። የ79ኙ የኢራን አሁን ኢስላሚክ አብዮት ነው የሚባለው። ያ በታሪክ ለመጀመሪያ ጊዜ ሃይማኖታዊ መንግስት ወደ ስልጣን አመጣ። አሁን በአደባባይ በአሸናፊነት ቆመ። አሁን በፊት ሲመጣ በራሱ መንገድ ነው የመጣው። አሁን ግን ተገለጠ ከመቼውም ጊዜ በላይ እና መታየት ቻለ። ይሄ የመስፋፋት አቅሙን ከጊዜ ወደ ጊዜ እየጨመረ ከመጣ አዲስ አስተሳሰብ አዲስ ተቃርኖ ያመጣም ወይ? በሌላው አካባቢ ኢንፍሉዌንሱ ከፍተኛ ይሆናል። ተጽዕኖ ትልቅ የስበት ምንጭ ነው የሚሆነው ለዓለም ሺያ ሙስሊሞች። በተለይ ደግሞ የሆርሙዝ ሰርጥ አሁን እየተፋለሙ ዛር ፋይቲንግ ካስፈለገ ነው የሚሉት። በዚህ ጉዳይ ከመጣን ይሄ የመግባቢያ የሚባለው ተደራርቶ የተደረሰ ስምምነት አልተግባብቶም ነው የሚለው ይፍረስና ወደ ጦርነት እንመለሳለን የሚሉት። ይሄን አማራጭ ነው የሚጠብቁት። ሆርሙዝ ሰርጥን ከእናንተ ሉዓላዊነት ስር አውጡ አትበሉን። እችን ካረጋገጡ በኋላ ማለት ነው። ከዛ በኋላ አንደኛ የገቢ ምንጭ ነው የሚሆነው። እስከ 70 አሁን በመርከብ $2 ሚሊዮን ነበር እየጠየቁ የነበሩት። እንደው ፈሪሃ እግዚአብሔር አድሮባቸው 1 ሚሊዮን ያርጉት። ይሄ እስከ $40 ቢሊዮን ያስገኛቸዋል በዓመት በገቢ ደረጃ። ሁለተኛ ምንድነው ዓለም ላይ በአጠቃላይ ተጽዕኖ ሲያደርጉ ከኢኮኖሚያቸው ከምን ጋር ሲያደርጉ ለምሳሌ እነሱ ለነሱ ጥሩ ሆስታይል ነው የሚሉት መንግስት ማለት ነው። የትኛውም ቦታ ላይ በኢራኖች አይን ተገቢ የሆነ ነገር እያደረገ አይደለም የሚሉት ካለ የሱ መርከቦች እግርን ታረጋል ተመለስ ገፋ ዜና ጨዋታው። ስለዚህ የት ድረስ ተጽዕኖአቸውን ማድረስ እንደሚችሉ የት ድረስ
ለእነሱ ወገን የሚሏቸው ጥበቃ ማድረግ እንደሚችሉ ማስደረግ እንደሚችሉ ይሄን ምን ብለዋል እነሱ? እዚህ አጠገባችን ጂኦግራፊካል ቦምብ ኒውክሌር ቦምብ እያለን ምን ነክቶን ነው ያኛው ምን ያደርግልናል? ምን ነክቶን ነው ያሉት። እንደውም ያልሰጡት እንትን የለምና አንዱ አሁን በቅርብ ደግሞ እንትን እያሉ ያሉት የሙሴ በትር ነው ብሎ ሙሴን ያለ በትርን በትሩን ነው እንትን ያደረገለት እግዚአብሔር አይደል? እሱን ያስቆም በትር መሬት አስቀምጠው ሲለው ወደ ባር ተለወጣለ። አንሳው ሲለው ተደረገ። ይሄ ፈርዖኖች ጥረግረግ ብሎ እስኪሄዱ አሁንም እንደው ይሄንን ይደገማል አሁን እና ከዛ በኋላ ደግሞ ቀይ ባህርን የከፈለበት ነው ገብቷል። እሱ ነው ብለዋል። ሆርሙዝ ሰርጥ የሙሴ በትር ነው ብለዋል። እንዴት ይሄን ተለቃለህ? እና ስለዚህ ዶናልድ ትራምፕ ሐሞቱ አላቸው ወይ ወደ ጦርነት ለመመለስ ነው። አለበለዚያ ግን የምትነሳው ኢራን የተለየች ኢራን ነች የምትሆነው። የደቡብ አፍሪካ ጉዳይ አይ ቲንክ ጊዜ የለንም። አም ሶሪ። ስለዚህ በማታው ክፍለ ጊዜያችን እናነሳዋለን። በሌላ ርዕስ እናነሳዋለን። እዛ ያሉ ወገኖቻችን መልካም ሁሉ እንዲገጥማቸው ለአንድ ነጥብ ለማቅረብ ያክል ምንድነው የደቡብ አፍሪካ ህዝብ አሁን በማየ ሁኔታ ህዝባዊ ንቅናቄ ሆኖ እንደዛ ሲያደርጉ መቼም አንድ አገር ትልቅ ነው ሲባል ስለ አፍሪካኖች ለደቡብ አፍሪካ ነጻነት ስላደረጉት ትግል ስለከፈሉት መስዋዕትነት ያውቃል ወይ ነው እንደ ህዝብ። በተወሰነ ደረጃ ሊያውቁ የሚችሉ አሉ። እንደ ህዝብ ግን ያውቃሉ ወይ? ይህን ጥያቄ ስታነሳ እንደ ህዝብ ትልቅ መልእክት የምታስተላልፍባቸው መንገዶች እንደነሱ ሁሉ ነገር ሬድሊ በሚገኝበት እንደ ደቡብ አፍሪካ ባለ እንትን ውስጥ ልማር ዝግጁ ነኝ። የተሰሩ ፊልሞች አሉ ወይ ነው አለም የዛ ቤት የደቡብ አፍሪካ የአዲስቷ ደቡብ አፍሪካ የሁሉም መሪ ኔልሰን ማንዴላ እንኳንታዊሲዝ ወይ ብለው ላቋቋሙት የህዝብ ጦር ማለት ነው። እንግዲህ የደቡብ አፍሪካ ያን ታንክ ደቡብ አፍሪካ እኮ የኒውክሌር ቦምብ የነበራት ሀገር እኮ ነች። የኒውክሌር ሰርታለች ሊበል መስራት ደረጃ ላይ የነበረች ሀገር ነች። የዛን የሚያክል የአንደኛው ዓለም ጦር ቁሳቁስ በሞላበት ሀገር ውስጥ ለነጻነት ስትዋጋ መሳሪያ አያስፈልግም፣ በዱላም ትነሳለህ። ስለዚህ እንኳንታዊሲዝ ወይ ብለው የህዝብ ጦር ብለው ንቅናቄ ሲጀምሩ የመጀመሪያውን ስልጠና ኢትዮጵያ ነች የሰጠቻቸው። ኔልሰን ማንዴላና ሌሎችም አሉ። በኋላ ላይ ለኔልሰን ማንዴላ ከሀገር ሀገር እንዲዘዋወሩበት ብላ ፓስፖርት አውጥታ በፎርጅድ ስም ሞዲቬሌ ነው እንደዚህ ስም ዴቪድ እንደዚህ የሚል ጋዜጠኛ የሚል መታወቂያ ፓስፖርት ሰጣቸው። በሱ ነበር በአፍሪካ በተለያየ ሀገር የሚዞሩት ገብቷል። ከዛም በኋላ በፖለቲካው ብቻ አይደለም፣ በሁለት ወር ነው የተማሩት ኮልፌ የፈጥኖ ደራሽ ማሰልጠኛ። ይሄን ስልጠና ማድረግ ብቻ አይደለም፣ በጣም ኢንተንሲቭ የሆነ ስልጠና የተደረገላቸው። ከዛ በሄዱበትም ጊዜ በግርማነታቸው አፄ ኃይለ ሥላሴ ስም አሰልጣኛቸው ዋናው ጀነራል ታደሰ ብሩ እና ሌላም አሉ። ጀነራል ታደሰ ብሩ ማካሮቭ ቡልጋሪያ የተሰራች ማካሮቭ ከዝናር ጋር ራስ መጠበቂያ ብለው ሰጥተውታል። ኔልሰን ማንዴላ ከስር ከተለቀቁ በኋላ መጀመሪያ የፈለጉት ነገር እሱ ነው። አየህ ያኔ እሱን ይዘው መጥተው የደቡብ አፍሪካ የሰለላ ባደረገው እንቅስቃሴ ያሉበት ታውቆ ሊያዙ ሲመጡ ካለውበት ቦታ በቆጠርኳል 6 ነው 7 እርምጃ እንዳይጠፋቸው ሌላ ጊዜ እዛች ቦታ ላይ በጨርቅ ጠቅልለው ምናልባት የኢትዮጵያ ባንዲራ ሊሆን ይችላል የተጠቀለሉበት ነው። እንትን ይሄ ምንድነው? ይሄ ምግብ ምን ይዘበት ምንድነው? መጠቅለያው ይሄ ብልጭቱ ፎይል አድርገው ቀበሩት ማለት ነው። አሁን ሲመጡ ሌላ ግንባታ ተከናውኖበታል። ስለዚህ ከእስር ቤት ወጥተው ቦታው እየተጠቆመ ያ ቦታ ተደርሶ በትራክተር ተፈልጎ አልተገኘም። ፊልም አላቸው። ስቶሪ የምትናገረው በፊልም ነው። ያደግ የሰለጠንክ ሀገር ስትሆን ፊልም አላቸው ወይ? ግን በኢትዮጵያ አየር መንገድ አውሮፕላን ሲመጡ for the first time in my life አንድ ጥቁር አውሮፕላን ሲያበር ያየሁት ኢትዮጵያ ብለዋል።
የኢትዮጵያ መታወቂያ ይዘው ነው የሄዱት። እዚህ ነው ጠመንጃ ፍታት ተማሩ። በስፖርት ኢትዮጵያ አልሳተፍም ብላ ቦይኮት ያደረገችው ያስተባበረችበት ጊዜ አለ። ስለዚህ አሁን እነዚህ ደቡብ አፍሪካውያን ዱዘይ ነው በምን መንገድ ሊማሩ ይችላሉ? ትልቁ ማስተማሪያ መንገድ ፊልም ነው። ገንዘቡ አላት፣ ቴክኖሎጂ ያላት ሀገር ናት። ነገር ግን አሁን ያለው የኤንሲ መንግስት ገብቶሃል ኮራፕት ከመሆኑና ቪዥንለስ ከመሆኑ የተነሳ ይሄንን አላስተማረም ለደቡብ አፍሪካ። ዛሬ አሻምቦ እያለ እሱን የሚመስል ጥቁር ሲያገኝ እንዳይጥ የሚገለው ዲስፒኬብል እኔ ለኔ ራሱ ራምፎሳ ነው። እሱ ያ የዞረ እንደሚያደርገው ራምፎሳ ነው። የደቡብ አፍሪካ ጥቁሮች አላወቁም። የስ ሊያውቁ ይችላሉ። ሞዛምቢክ፣ ታንዛኒያ ያዘባሉ ታብሯቸው ይተዋገኙን ሊያውቁ ይችላሉ። ነገር ግን ኢትዮጵያ በኢትዮጵያዊነቷ የአድዋና የሮማ አሻራ ያላት ሀገር በመሆኑ የብዛ ቦታ ነበረች። አፄ ኃይለ ሥላሴ እንኳን ከወደቁ በኋላ የቀጠለው የደርግ አገዛዝ አንድም የቀነሰው ነገር የለም ይላል ለደቡብ አፍሪካ ትግል። ስለዚህ ጥያቄው ምንድነው? እኔ እዛው አሻምቦ እያለ እንዲ ጋሻና እንደዚህ የሚወዘውዘውና እሱን የመሰለን በእነሱ እጅ የፈሰሰ የኢትዮጵያ ደም ካለ ነው የምነግርህ። እንጃም ይሄን መንገር አለብን፣ ፋይት ማድረግ አለብን። በነገራችን ላይ 500,000 ገደማ ናቸው ይላል ኢትዮጵያኖች። በህገወጥ የገቡት ብዙ ናቸው። በተረፈ 40,000 ምናምን በህጋዊ መንገድ ደግሞ 40፣ 100፣ 200 እንደዚህ ነው የሚለው። ካሁን በኋላ ይከልክሉ፣ ካሁን በኋላ እንትናቸውን ያጥቡ እንጂ 500 ኢትዮጵያውያንን እንደው አይደለም ራሳቸው ሰርተው ለነሱ ኢኮኖሚ አስተዋጽኦ አድርገው መኖር ብቻ ሳይሆን ምን አለ የነሱ ኢኮኖሚስ ቢሸከማቸው አይደለም እንዴ? መጽሐፍ ቅዱስ ምን ይላል? በሙሉ የሰጡትን አየላል ክርስቶስ። ከነሱ ውስጥ ግን አንዷ እንበበለት መቀነቷን ፈታ ያላትን ሁሉ ሰጠች። ከናንተ ሁሉ እሷ ትልቁ ሰጠች ይላል። እናንተ ሁሉ ካላችሁ ስትሰጡ እሷ ግን ያላትን ሁሉ ሰጠች ይላል። ኢትዮጵያ ያላትን ሁሉ ነው የሰጠችው ለደቡብ አፍሪካ። ኢትዮጵያ ዝኖት ናይጄሪያ ዝሪች ሀገር በቢሊዮን ዶላሮች የሰጠችው ገብቷል። አስፈላጊ ነገር ቢኖር ኢትዮጵያን ሄዶ ለመዋጋት አያመነቱም ነበር። በፍጹም ታሪክን አያመለክትም። ይሄን ያህል የሰፋ ቁጥር የለንም። ገብቷል። 500,000 ሚሊዮን እንኳን የተጋነነ ነው የምለው። እዛ ያሉት ወገኖቻችን ባሉበት መታገዝና ህግና የሀገሪቱን ህግና ስነ ስርዓት አክብረው ከፍተኛ ደረጃ የደረሰውም ታች የደረሰውም ተጋግዘው መኖር አለባቸው። እኔ የምሬ ነው የምነግርህ። ይሄንን እኛም እንደ መንግስት በኤምባሲ ይሄንን ማስገንዘብ አለብን። እኔ ቻንሱን ብታገኘ ነው የምታስረዳው። ግን ያየው ነገር ምንድነው? ካልከኝ ደቡብ አፍሪካ ላይ አልነገሯቸውም፣ አያውቁም። ዱዘይኖ አያውቁም። ለኔልሰን ማንዴላ ፓስፖርት ያተመች ሀገር ናት ኢትዮጵያ። ፓስፖርት ሰጠች፣ በዚህ ተንቀሳቀስ ብላ እንትኑን እፍ ብላ ያበራች ሀገር ናት። እዚህ ለ6 ወር የነበረው ለትግሉ ያስፈልጉ ስለነበረ በሁለት ወር ውስጥ ወደ ውስጥ ገብተህ ስታነብ ጠመንጃ ፈታት፣ በጨለንትኑ ቦምብ አጠማመድ፣ እንዴት ኢኮኖሚ በደረት መሄድ መሳብ። ማንዴላ he was a soldier ከዚህ ሲሄድ he was made። ከዛ በኋላ ደግሞ ያ አደራ ኢማጂን ማነው ዶናልድ ማነው ማንዴላ ምን ያህል አፌክትድ እንደው የምታውቀው ነው የምነግርህ። ያቺ ሲምቦሊክ ነው፣ የግል መጠበቂያ ተብሎ የተሰጠው ነው። ከእስር ቤት ሲወጣ እንዴት በዚህ ደረጃ ሊያስፈልጉት ይችላሉ? ከ27 ዓመት እስር በኋላ ይሲ እና ኢትዮጵያ ቅዱስ ናት በጥቁሩ ዓለም ውስጥ። የፈለገ ታሪክ ቢፈጠር ምድር በእሳተ ገሞራ ቢጠፋ ከማይጠፉ ስሞች ውስጥ ነው። ይሄን አንደርስታንድ ማድረግ ያስፈልጋል። ስለዚህ ለዚህ ነው አንዳንድ ጊዜ ከፍ ላለ ዓላማ የሚገዛ ነው እሱ። ገባ? ኢትዮጵያዊ መሆን ዝም ብሎ በመወለድ የሚገኝ መሆን የለበትም። ዱ ሳምቲንግ አስተዋጽኦ የምታደርግበት ነው። ወደ እሱ የምትሄድለት በፍጹም ነው የምነግርህ። ማንንም ጥቁር መግለጽ የሚችል ትልቅ ስም ነው። ይሄንን ነው ኢትዮጵያ ያደረገችው ማለት ነው። ይሄንን ኃላፊነት ትወጣለች ማለት ነው። እንዴን በታሪክ ሂደት ውስጥ መጥተህ ሂዱና የእኛን ዳቦ ትበላላችሁ። የስ ኢትዮጵያኖች እኮ መብላት መብት አላቸው። ሹር ትናንትና ሳይኖራቸው ነው የሰጡ አይደለም እንዴ? ሌሎች ካላቸው ነው። እኔ በኢትዮጵያ ጉዳይ ግን ነው የምነግርህ። አዝናለሁ በደቡብ አፍሪካ። ኢፍ ኤኒ ራሱን ያከበረ ጥቁር ደቡብ አፍሪካ ይሄን ውይይት ቢሰማ
አሚን ራምፎሳ ቢሰማ ማለት ነው። እኔ ከራምፎሳ ጋር እንደዚህ ራምፎሳና እኔ ብንገናኝ ነው ነገር ይሄን ነው ነገራቸው። ገብቷል። ዩር ጋቨርንመንት ኢዝ ኦልሬዲ ምንድን ነው ይባላል ኮላፕስ ያደረገ መንግስት ነው። አሁን እዚህ ስለሚያዩት አልነገራችሁትም። ህዝቡን እኔ ልጠይቀው አልችልም። they know nothing አልነገራችሁት። ከነፃነት በኋላ እናንተ ምንድን ነው ያደረጋችሁት? ገንዘቡን ኢኮኖሚውን ስታገኙ ምንድን ነው ቪዥናት ምንድን ነው ስታርጉ የቆያችሁት ነው የሚለው እና ኢትዮጵያዊ መውጣት የለበትም። አሁን በአዲስ ህግ እየተመረመረ ህጋዊ ነው መውጣት የለበት። የገባውን እንደሚያስተካክሉ አድርገው አስተካክለው እዛው ኢትዮጵያኖች ህግና ስነ ስርዓት አክብረው መኖር ነው ያለባቸው። ከዚህ በኋላ ግን እንዲህ አይነት ነገር እንዳይመጣ የጥብቅ የሆነ የራሳቸውን ፖሊሲ መዘርጋት ይችላሉ እና ደቡብ አፍሪካ የሚገኙት ኢትዮጵያውያን መጀመሪያ በኢትዮጵያዊነት ስለ ባህር የተገዙ መሆን አለባቸው። ኃይል እንትን ማይሉ ነገር ግን ጠንቀቅ አድርገው ራሳቸውን መግለጽ የሚችሉ ራሳቸው ኢትዮጵያኑም ስለ ራሳቸው ታሪክ ማወቅ አለባቸው እና ይሄ በጣም ያሳዝነኛል። በደቡብ አፍሪካ ላይ ተስፋ እንድትቆርጥ ያደርጋል። የአፍሪካ ብሔራዊ ምክር ቤት እየተዳከመ ነው ያለው የአንዱ ድክመት መገለጫው ነው የምነግርህ። ኢትዮጵያ ለዛች ሀገር ያደረገችውን አስተዋጽኦ ወይም ሌሎችም የአፍሪካ ሀገሮችን ቢሆኑ በሚገባ አለመረዳት ህዝቡ ላይ ይታያል። ያ መረዳት ቢኖር ኖሮ እንዲህ አይነት አሳፋሪ በአደባባይ የአፍሪካን ሰው የነሱን ሊታገሉ ይችላሉ፣ በንቅናቄ መልክ ማለት ነው። በዚህ መልክ እንጂ አደባባይ ጎራዴ ከዚህ በ2008 በጎማ አንገቱ ላይ ያደረጉ ገለዋል። ይሄ የሚያሳየው ሱነር ኦር ሌተር የአፍሪካ ብሔራዊ ምክር ቤት አሁን ይሄ እንደዚህ ሊቀጥል አይችልም። ስለዚህ እኔ የመንግስቱ ድክመት አድርጌ ነው የማየውና ኢትዮጵያውያን ባሉበት እግዚአብሔር ይጠብቃቸው። ዓለም ሳውዝ አፍሪካውያን ለመብታቸው ለነፃነታቸው በሚታገሉበት ጊዜ አሁን አንተ እንዳነሳው ንጉሱም ከዛ በኋላ የነበረውም የኢትዮጵያ መሪ እገዛ እያደረገ ነበር። የኢትዮጵያ የኪነ ጥበብ ባለሙያዎችም ደግሞ እዚህ ላይ የራሳቸውን አሻራ አሳርፈው ነበር። የክብር ዶክተር ተስፋዬ አበበ ሜሉሲ የሚል የሳውዝ አፍሪካን ጭቆና የሚያሳይ በአዲስ አበባ ማዘጋጃ ቤት ቲያትር አዘጋጅተው ለህዝብ ቀርቦ ነበር። ስለዚህ የደቡብ አፍሪካ ጭቆና ኢትዮጵያኖች ልብ ውስጥ ከመግባቱም ባሻገር በፕሮፌሽናል መድረክ ላይ እንደዚህ አይነት ስራዎች ቀርበዋል ለማለት ፈልጌ ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ ቅዳሜ በኢራን ከ15 እስከ 20 ሚሊዮን ህዝብ ተሰብስበው የቀብር ስነ ስርዓት ያካሂዳሉ። እንዴት ይሆን የሚሆነው? በሰላም ያልፋል? ከ15 እስከ 20 ሚሊዮን ህዝብ በእርግጥ 2-3 ቦታዎች ላይ ተከፋፍለው ነው የሚሆኑት። እንዴት ሊሆን ይችላል? የኢራናውያን ደግሞ የአለቃቀስ ስነ ስርዓት በራሱ እጅግ በጣም እየተለየና ኢራናውያን ደረታቸውን እየደቁ ደረታቸው እየጠቆረ ነው እንደምናየው ከሆነና በዚህስ ብዙ ሰዎች ሊሞቱ ይችሉ ይሆን? በጊዜው እናቀርበዋለን። የዛሬው ፕሮግራማችን ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። መልካም ቀን። የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20% ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈለው ሁኔታ ደግሞ ከ10 እስከ 35% ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ?
ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ